ያዝ ተገንዞ ምናምን ጨራርሶ ምናምን ይጠበቃል። በቃ እኔ አስተካክየዋለሁኝ ነው ያለኝ ታሺ። በቃ እኔ አስተካክየዋለሁኝ ምንም ነገር አንቺ እንትን እንዳትያለኝ። በቃ አስከሬኑን ይዤ መጣሁኝ ወደ ቤት። እኔ ራሱ ግራ ገብቶኛል ማለት ደንግጬ ስለነበረ በቃ ምንም ማለት አልቻልኩኝም። በቃ ቀጥታ አስከሬኑን ቤቴ ነው ይዤ መጣሁት። ብታምነኝ ከሆነ ታምነኛለህ። በዚህ ሰዓት በዚህ ቅጽበት አስከሬኑን ቆፍሮ ሊያወጡት ነው። እየነገርኩሽ የነበረው ነገር አልገባሽም ነው? ምንድነው የምትለኝ? እኔ ግልጽ አልሆነልኝም። ምንድነው ማለት ባለቤትሽን በስነ ስርዓት ወስደሽ ቀብረሽዋል አንቺ? ሰው ሲሰፈር ሰው ታዲያ ላልቀብረው ነው እንዴ? አስከሬኑን ማን ሊወስዶ ይችላል? ስለምን አስከሬን ነው የምታወራኝ? የባለቤትሽን አስከሬን። እኔ ምንም ማውቀው ነገር የለም እንዴ። የባሌን አስከሬን ማን ነው የሚወስደው? ምን አባስ ሰራ ነበር ትናገራለህ? እሺ ካሜራውን አጥፋልኝ። እሺ ምንድነው ማለት አላቅም ለምን እንደምጠይቅሽ፣ ግን ማን ከዚህ ሁሉ ጊዜ በኋላ አስክሬኑን ፈልጎ መልሶ ይወስዷል የሚለው ነገር በጣም ጥያቄ ስለሆነብኝ ነው። ምናልባት የተነካካበት ወይ የተጋጨው ሰው ምናምን ይኖራል ብለሽ ታስቢያለሽ? ያው ግን ሞት ቀደመው ታረጋዋለህ። ግን ያልገባኝ ነገር ማለት ነው ምን ሊያደርግላቸው ነው ከ7 ቀን በኋላ አስክሬኑን አውጥቶ ማን ሊወስዱ ይችላል ብለሽ ታስቢያለሽ? እኔ እሱ አይደለ ነገር አይገባኝ እንዴ። ምን ሊያደርጉለት ነው የባሌን አስክሬን አውጥተው የሚወስዱት? እኔ እኮ በባሌ ሞት እኮ በጣም ተጎድቻለሁኝ። በጣም ነው የተሰበርኩትኝ። ከዚህ በላይ ምን ትፈልጋለህ? ምንድን ናችሁ እናንተ? እኮ አስረድቼሻለሁ ያሉትን ነገሮች። እዚህ ከመምጣቴ በፊት የሞከርኩት ነገር አለ። በትክክል አስክሬኑ ቦታው ላይ መኖር አለመኖሩን ለማጣራት ቆፍረናል። እንዴት ነው የባሌን ሬሳ ማን አውጥቶ ሊወስድ የሚችል? አላቅም። እኔ ምን አስበው ማወቅም የምፈልገው ትልቁ ሚስጥር ያለው እሱ ጋር። ለምንድን ነው የባለቤትሽን አስክሬን ከጉድጓድ ውስጥ ሊያወጡት የቻሉት? ማን ናቸው? ማለት ምንም ነግረ ነገር የለም። በቃ ከቻልክ በቃ ለቅሶ እንደሚደርሰው ደርሰኝ ውጣ ከቤቴ። አሁን የምታወራው ነገር እየገባኝ አይደለም። እኔ እኮ ለቅሶ ልደርሰኝ የመጣ ነው የመሰለኝ። ስለምን ቁፋሮ ስለምንድን ነው የምታወራው አልገባኝም። እኔ ዘካሪያስ ነገር የለም ሲባል በጣም ያማል። የሰው ልጅ አንደኛ እድሉን አግኝቶ አለመቅበር፣ አፈር አለመልበስ ራሱ በጣም እንደሚጎዳ እንደሚያማቃል። ቆሜ እኮ ቀብሬዋለሁኝ። አፈር አልብሼው እኮ ነው የመጣሁት አይደል እንዴ? ማን ነው ከዛ በኋላ ተመልሶ የእሱን አስክሬን ምን ልሁን ብሎ ነው የሚወስዱት? ምን ሊያደርግላቸው ነው? ታዲያ ምን ፈልገህ ነው የመጣኸው? ስለምንድን ነው የምታወራው? ላበረታብሽ አይደለም፣ ማወቅ የምፈልገው ነገር ስላለ ብቻ ነው የመጣሁት። ባሌን እኮ ነው ያጣሁትኝ። አይሰማህም እንዴ? ሄለን እባክሽ የምታውቂው ነገር ካለ ንገሪኝ። በእናትህ በቃ በዚህ ሰዓት ምንም ማውራት አልፈልግም። ተወኝ በቃ። አይገባህም እንዴ? ተወኝ። ነገር ላይ እንድንደርስ እፈልጋለሁ እኮ እንደነገርኩህ ነው። እኔ በቃ ደወለልኝ፣ ከዚህ ሮጬ ሄድኩኝ። ሳየው በሳጥን ውስጥ ነው ያለው። ከፍቼ እንዳየው እንኳን ፈቃደኛ አልነበሩም። በቃ አሳዩኝ እያልኩኝ እየጮኩኝ ነበረ። በቃ ማየት ፈልጋለሁ የባሌን አስክሬን ብዬ እያልኩኝ ነበር። ማንም ግን ሊሰማኝ አልቻለም። ዘኪ ምንም አይነት ምን ነበር በትክክል የሆነ ራስ ምታት ምናምን የሚለው ምናልባት እኔ ከሱ ጋር እያይዤ ነው ለመሰለ ድንገት ነው አልኩ እኮ አስከሬኑ ደውለው አስከሬኑን ድንገት ነው እኔ በቃ የሰጡን ማለት ነው። እና ወደ ምርመራ ምናምን አልሄደም፣ አስከሬኑ አልታየም። ምናልባት ያው በቃ ነገሮች የሆነ ፍጥን ነገር አለ። እኔ ድንጋጤ አለ እዚህ ጋር በምን ሰዓት እኔ ማለት አልመጣልኝም። ነገሮች አሁን ነው ከቆይታ በኋላ እያሰብኩት ያለሁት ማለት ነው። ለምን አስከሬኑ ለምንድን ነው ለምርመራ ያልሄደው? ለምንድን ነው ያልተመረመረው? በቃ ማለት አሁን እኔ ቁጭት ላይ ነኝ ያለሁት። ለምንድን ነው የህግ አካላት ሴት ነኝ እኮ ባሌ ሞተብኝ ሴት እኮ ነኝ እንዴ? እኔ እኮ ብቻዬን ቀርቻለሁ። እንደምታየው እኮ ቤቴ ኦና ነው እንዴ? ከባሌ ውጭ ማንም እኮ የለኝም። እኔ ጭት ነገር ሳይሆን እሱ የማይስማማበት ነገር ነበረ። በእርግጥ ማለት ይህን መንገድ ለአንተ አይኖርብኝ አላውቅም። ቅርታ ይለን ይኸውልሽ፣ ምንም ነገር ብትነግሪኝ ይጠቅመኛል። ምክንያቱም አሁን እየፈለግን ያለ ነው የባልሽን አስክሬን።
እንጂ እኔ እንዲት አትኩሬ አንተ ምናምን ዞር በል ምንድነው የምታወራኝ ምናምን ብዬ ነው የማልፈው። እና ሊነግረኝ ይሞክራል እኮ እሱ። ሄለን ይኸውልሽ ማለት ብትረጂኝ ደስ ይለኛል። እኔ አሁን ጥያቄ ስለሆነብኝ ነው። አንድ ነገር ከጀመርኩ ደግሞ መተው አልችልም። አሁን ግን ስንመጣ ይኸውልሽ አሁን ውጭ ያለው ሰው ከኛ እየጠበቀ ያለው ነገር አለ። ማነው ከኛ ምንድነው የሚጠብቀው? ምናልባት አንቺ ሀዘን ላይ በነበርሽበት ሰዓት ላይ አንድ ጋዜጠኛ ፖሊሶችን ይዞ ቤትሽ መጣ። ከዛ በኋላ ብቻሽን ሊያዋራሽ እንደሚፈልግ ነገረሽ። ሁሉ ነገር ከተነጋገርን በኋላ ካሜራ አብርተን ሰውን ሁሉ ውጭ አስቀርተን እኔና አንቺ ብቻ ቀረን። ውጭ ያለው ማህበረሰብ ስለ አንቺ ምን ያስባል ብለሽ ታስቢያለሽ? ማለት ሞተ ምናምን ብለው ነው የነገሩ። ያው በስራ እንደሄደ ማለት ነው። ታሞ አንቺ አይደለም ወደ ሆስፒታል ወሰድሽ ማለት እንዲህ ታሞ ምናምን ቤት እኮ አልቀረም። ህመም ነገር አለው ግን እንዲህ የከፋ አይደለም። እንዲህ የሚያስተኛው ህመም አልነበረም። ምናልባት ክሮኒክ ዲዚዝ ወይ ደግሞ ይሄ እንደ ስኳር፣ ደም ግፊት ምንም አይነት በሽታ አልነበረው። ግን ብዙ ጊዜ ይደውልለት ነበረ። ያው ይመጣል እንደነገርኩ ጓደኛውም ስለሆነ ተሼ ምንድነው በገንዘብ ነው ቀጥታ የሚረዳው? እዛ ውስጥ ነው የሚሰራው። ቀዶ ጥገና ክፍል ነው የሚሰራው ተሼ። ሰርጀሪ ክፍል ነው የሚሰራው። ባለቤቴ ላብራቶሪ ነው እንዳልኩ። ምናልባት ግን ሄለን ጀምረሽልኝ የነበረውን ታሪክ ተውሽብኝና ምናልባት ወደሱ ልመልስሽ እስኪ። ተሻለና ዘካሪያስ መሀል ላይ ጭቅጭቅ እየሰማሽ እንደነበረ፣ በጭቅጭቁም ዘካሪያስ በጣም ተቆጥቶ እያወራ እንደነበረ እየነገርሽኝ ነበረ። ከዛ በኋላስ እንዴት ነው? ከተሻለ ጋር ያላችሁ ነገር ምን ይመስላል? የለቅሶ ሰሞኑ የነበረውን ሁኔታ ምን ይመስላል? ምንድን ነበረ በሁለቱ መካከል እንደዛ ጭቅጭቅ ሊፈጠር ያደረገው ነገር? አዎ በመሀል የሆነ ሰዓትም ከመሞቱ በፊት የሆነ እኔና እሱ መሀልም ትንሽ ግጭት ነበረ። ከአንቺ ጋርም ተጣልቶ ነበር ዘኪ ትንሽ ተጋጭተን ነበረ። ግን ያው የከፋ አልነበረም። ያው መልሰን ተስማምተናል እና ነገር ነው። በእርግጥ እንደነገርኩሽ ከልጁ ያገኘን አሁን ያውቃል እኮ እሱ ነበረ እኮ ደውሎ ይጠራኝ ማለት ባለቤቴ ሲሞት እንዳረፈ እሱን ያረዳሽ? አዎ የልብ ጓደኛው ነው። እና በቃ እኔ ወደ ምርመራ መሄድ ምንም እነሱ ባለሙያም ስለሆኑ ያለውን ነገር ከነሱ በኋላ ላይ አጣራለው ነው። ለምን እንደሞተ መንስኤው ምን እንደሆነ ያው ተሼ ይነግረኛል ነው። ከዛ በኋላ ግን ምንም የሰማሁት ነገር የለም፣ የነገረኝም ነገር የለም ተሼ። የሚያጠራጥረኝ ነገር አለ በእርግጥ ማለት አሁን ላይ ቁጭ ብዬ ሳስበው የሚቆጨኝም ነገር ነው። ለምንድን ነው የባሌን አስከሬን ለምንድን ነው ያልተመረመረው? ለምንድን ነው እሺ እዛው ገንዘው ጨርሰው እሺ እንደሞተ እንዳረፈ አረፈ ብለው ለምንድን ነው ያላሳዩኝ? አይፈልግም ዘኪ አይፈልግም እኮ አልኩ። ብሩን አይፈልገውም። ያ ግን ለምንድን ነው በቃ ተጠቀም ነገር ነው መሰለኝ። ብሩን ውሰድ ተጠቀም ነው እኮ ዝም ብሎ ነው በቃ ስለ ብር ነው የሚጫነው። ለምንድን ነው አንተ በቃ እንደዚህ ደሞዝህ እንደሆነ እንደሚታወቅ ነው ኑሮን ታውቀዋለህ እኮ። እነማን ናቸው? ምንድን ነው ለምንድን ነው የሚፈለጉት? መቃብር ቆፋሪው አለ፣ ሁለቱ ሰዎች አሉ። ስለዚህ አሁን በቃ ጥሩ ሰዓት ነው ሊያወጡት ነው። ይሄ እድል ካመለጠ አይሆንም ነው የምልህ። አልገባኝም። መጀመሪያ እኮ ሊገባኝ ይገባል ይሄን ነገር ለመያዝ አይደለ? ምንድን ነው የተፈጠረው? በቃ ቀብሩን ቆፍሮ እያወጡት ነው ምን እንዳለበት። አዎ አስከሬኑ ምን ይጠቀማሉ ቆፍሮ በማውጣት? ምን አውቃለሁ ምን እንዳለበት ምን አውቃለሁ እኔ ወንድሜ። እቺ ሰዓት አናገኛትም። እባክህ ካሜራ መያዝ ካለብህ ያዝ፣ መረጃዎችን የምታጠናቅርበት ዕቃ ካለ ያዝ። አሁኑኑ በፍጥነት እንሂድ ቦታው ላይ። አሁን ብንሄድ እናገኛቸዋለን በእውነት? አዎ። ይሄ ነገር ምንም እየገባኝ አይደለም። እስኪ ለማንኛውም ማጣራት ካለብን እናጣራ፣ እንውጣ። ያሉትን ነገሮች እንግዲህ እስኪ መኪና ላይ እያወሩኝ እንሄዳለን። እሺ ተዘጋጁ፣ ሁሉንም እንውጣ። የታባ ነው የምትሄደው? ምን አባት ስትሰራ እንደነበር ትናገራለህ? እሺ ካሜራውን አጥፋልኝ። እሺ ምንድን ነው? ምን አባት ስትሰራ እንደነበር ከመጀመሪያው ጀምረህ ታወራለህ። ምንድን ነው ያደረጋችሁት? እኔ ስራዬን እየሰራሁ ነው ያለሁት። ምንድን ነው ያደረጋችሁት? ምንም ያደረግነው ነገር የለም። ምንድን ነው ታረግ ያየኝ? ያደረጋችሁትን ነገር ነገር ታረግ ያየኝ ምንድን ነው? እኔ ስራዬን እየሰራሁ ነው ያለሁት። እኔማ መቆፈር ስለ ቆፋሪ ነኝ እኮ። ስራዬ መቆፈር እኮ። ባልደረባ ነው አይደል? ማ አላላቆም። ምን ባልደረባ አይደለም።
እንግዲህ ውድ ቤተሰቦቼ የተለየ ተዟዟርኩ የተለያዩ ሰዎችን እየጠየቅኩ ነበር የነበረውና በትክክልም እዚህ ቦታ ላይ እኛ ስናስበው የነበረው ነገር እንደተደረገና አውቆ ሆን ብሎ እየዋሸኝ እንደነበረ ሲነገረኝ ነበር የነበረው። እንደምታዩት ትንሽ ቦታው የሚጨንቅ ነገር ብዙ ነገሮች አሉት፣ ግን ያሉትን ነገሮች ለማጣራት ጥረት አድርገናል። ከዛም ውጪ አየሁት ከሚሉት ከሽማግሌ ውጪም ሌላ ደግሞ ተጨማሪም ሰው እንትናቸውን ነግረውኛል። ስለዚህ ይሄ ልጅ እየዋሸን ነው ያለው። ለጊዜው እኔ መኪና ላይ እንዲቆይ አድርጌው አካባቢውን በሙሉ እንግዲህ የኛ የክሩ አባላት እየተንቀሳቀሱ እንዲያጣሩ እያደረኩ ነበር የነበረው። ስለዚህ እየዋሸኝ እንደሆነ ደርሰንበታልና ያገኘነውም አንድ መቃብር ነበረ። እሱም ደግሞ መልሶ እንደተደፈነና ስንሄድ እንግዲህ ከሌሎቹ ለየት ያለ ነገር ስላላየንበት ያለው ነገር ምንድነው የሚለውን እንግዲህ የተወሰኑ የክሩ አባላት እሱ እንዲያጣሩት ጉድጓዱ መቆፈር ካለበት ተቆፍሮም እንደነበረ ቼክ እንዲያደርጉልኝ እያደረኩ ነው ያለሁት። ለማንኛውም ግን የሆነ ነገር ሳንይዝ ከዚህ ግቢ ዛሬ አንወጣም ብዬ ተስፋ አደርጋለሁ። ምክንያቱም የተሰጠኝ ነገር ትክክል ነው። እነዚህ ሰዎች ምን ፈልገው ነው በድጋሚ ጉድጓዱ መቆፈር የፈለጉት አላቅም። ስለዚህ እሱ ለማጣራት ጥረት እናደርጋለን። እንግዲህ እስኪ የምደርስበትን ነገር በደንብ አድርጌ ወደ እናንተ ለማድረስ ጥረት አደርጋለሁ። ቻናሉ አዲስ ነው፣ ባካችሁ ሰብስክራይብ በማድረግ ደግፉኝ። እንዲሁም ደግሞ ሜምበርሺፕ ተከፍቷል። ሜምበር በመሆን ቻናሉን መደገፍ ማገዝ ትችላላችሁ። ስለዚህ የተለያዩ የሜምበርሺፕ ሌቭሎች አሉን። እነሱን በመረጣችሁት ልክ ቻናሉን ማገዝን መደገፍ ትችላላችሁ። ቪዲዮ ደግሞ ለብዙ ሰዎች እንዲደርስልኝ ሼር በማድረግ ተባበሩኝ። ሰብስክራይብ ማድረጋችሁን አትርሱ። የምንደርስበትን ነገር ዛሬ አብረን እንከታተላለን። ይሄ ጉድጓድ ለምንድን ነው የተቆፈረው የሚለውን ሳናጣራ ከዚህ ግቢ ንቅንቅ አንልም። ጥሩ ውጤት ይዘን እንወጣለን ብዬ አስባለሁ። ለማንኛውም እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁን ቆዩ። አንተ ቆይሽ ምንድነው የምትለኝሽ? እንደዚህ አይነት አንተ ለሰው አዘኔታ የለም እንዴ? ለኔ ለፍቶ አዳሪ ነኝ። እንዴት እንደዚህ ትመታኛለህ? እኔ ለአንተ አዘኔታ እንዲኖረኝ የምፈልግ ከሆነ ማለት ነው እየሰማኝ ነው የምታውቀው እንዳለ እንድነግረኝ እፈልጋለሁ። አሁን ሁሉንም እንደደረስኩበት ታውቃለህ አይደል? እንዴ ያው ነገርኩህ እኮ ማውቀው ነገር እኮ ነው። እስካሁን እንደደረስኩበት ታውቃለህ አይደል? ነገ እኮ እስካሁን የነገርኩህ እኮ የማውቀው ነው። ከዚህ በኋላ ምንድነው እሺ የምትለኝ? አየሁት እኮ ከዚህ በላይ ምንድነው የምፈልገው? አንተ እንደዚህ እንኳን እንደዚህ ትደበድበኛለህ በማላውቀው ነገር። ኧረ ተው ምንድነው በሕግ አምላክ ኧረ ተው ምንድነው ወጣችሁት? ምንድነው የተቀበረው? ነገርኩህ እኮ እስካሁኑን እኮ አንተ አትጨማለቅ። ማውቀውን እኮ በስነ ስርዓት እኮ ነው ያስረዳው። አትጨማለቅ። ይኸውልህ እንቀጥለዋለን። እሺ ቅድም ዱላ እሱን ፈልግ እኮ ነው የሰማኝ ነው። እሺ ተረጋጋ። እሺ እነግርሃለሁ። እሺ እንዴ የምታውቀውን እያንዳንዱን ነገር ንገረኝ። የሰማኝ ነው። ምን ልታረጉ ነው መቃብሩን የቆፈራችሁት? ትናገራለህ አትናገርም? እኔ እኮ ማውቀው ነው የለም ነገርኩህ። እስካሁን እኮ ያለውን እኮ ማውቀው ነው እኮ የነገርኩህ። ወደ ነበርንበት እንድንመለስ አታስገድደኝ። ዞር ያለው ሄጃለሁ፣ አይተሃል ሁሉንም። ጋሼ ብቻ አይደሉም ሌላ ሰውም እንዳየህ እየተናገረ ነበር። እኔ ይኸውልህ የምነግርህ ነገር ቢኖር የሁሉ ድብደባ አንስተህ የሁሉ የምትመታ የሁሉ ድብደባ ደብድባችሁኝ የሁሉ የምትመታችሁኝ የምነግራችሁ ነገር እነግራችሁ ነበር። አሁን ይኸውልህ ምንድነው እሺ አድርግ የምትለኝ? እኔ ከዚህ ኧረ ተው። ራስን ነፃ መውጣት አትፈልግም? ራስን ነፃ መውጣት አትፈልግም ወይ? እኔማ ነፃ ነኝ እኮ። የማውቀውን እኮ ነው የነገርኩህ። የማውቀውን እኮ ነግሬሃለሁ። የጠፋ ወይም ደግሞ የተቆፈረ ጉድጓድ መለስ የደፈንከው ጉድጓድ ውስጥ ቆፍረን አይተናል። ምንም አይነት አስክሬን የለም። እሱን እኮ ብያለሁ እኮ አይደለ? ግን ምን እንደሆነ ምን እንዳለ እኮ አላውቅም። እኔ ነግሬሃለሁ። ግን ቆፍረህ ካወጣህ አላወጣም። ምንም አላወጣሁም። እነሱ ምን እንዳወጡ አላውቅም። እኔ ቆፍር ተባልኩ ቆፈርኩ በቃ። ሲቆፍር እንዴት ምንም ነገር አላየሁም? እኔ ምንም ያየሁት ነገር የለም። በቃ የሬሳ ሳጥን ያየሁት፣ ሌላ ነገር አላየሁም። ከዛ በኋላ እንዴት ማን ነው ትእዛዙን ሲሰጠክ? እኔ አላውቃቸውም ሰዎቹን። እኔ አላውቃቸውም። በተደጋጋሚ መጥተው እንደሚያገኙህ እየነገሩኝ ነበር። እኔ ጭራሽ አራት አትጨንቀኝ አንተ። ይኸው የማውቀውን ነው የነገርኩህ። ከዚህ በላይ እኔ ምንም ልነግርህ የምችለው ነገር የለም። ለምንድን ነው የምታስጨንቀኝ? ጊዜ ባንገድል ጥሩ ነው ብትነግረኝ ይሻልሃል። ምክንያቱም ከዛ ውስጥ የወጣው ሰውዬ ማን እንደሆነ ለማጣራት ጥረት እናደርጋለን። በዛ ውስጥ ደግሞ ማለት ነው ቦታቸው ስለሚታወቅ መዝገብም ስላለ ከመዝገብ ላይ እንዳለ ፋይል አስወጣሉ። መድረስ አይቀርም። አንተ ግን የምታውቀውን ነገር ብትነግረኝ ከሚደርስብህ ቅጣት ትድናለህ።
አንደኛ ቤተሰቦችን አፈልጋቸውም ልጆችን በድጋሚ ማየት አፈልግም። እኔ ነገርኩህ እኮ እኔ እኮ አሁን ለልጆቼ ላሳድግበት እባክህ ብዬ ለዛም ብዬ ነው የማውቀውን እስካሁን የማውቀውን ነገሮች የነገርኩህ አይደል እኮ። እሺ መጡና ምንድን ነው ያቀረቡልህ? ለምንድን ነው የምንፈልገው? ለምንድን ነው ቆፍር ያሉ? አንተስ ራስህ ከዚያ ሁሉ አመት በኋላ መቃብር ቆፍረን ሰው እናወጣለን ሲሉክ እንዴት ይሻልክ? ያው በገንዘብ ነው ገንዘብ ሰጡኝ እኮ። ግን ጥያቄ የለብህም አንተም? ለምንድን ነው እነዚህ ሰዎች ከዚህ ሁሉ ምን እኔ ምን አገባኝ? እኔ ስራዬ መቆፈር ነው እንጂ አይመለከትም። ገንዘብ ሰጡኝ፣ የምቆፍርበትን ገንዘብ ሰጡኝ። ያንን ገንዘብ ደግሞ ስለተቀበልኩ መቆፈር ነበረብኝ፣ ቆፈርኩ። ሌላ ምንም ነገር የለም። ሌላ እኔ ምንም ነገር የማውቀው ነገር የለም። እንግዲህ ውድ ቤተሰቦቼ ያው እንግዲህ ከዚህ በፊት በነበረው ቪዲዮ ላይ እንግዲህ እንዳያችሁት ዛሬ ምንም ሰላም ሳላችሁ ቀጥታ ወደ ስራም ነው የገባሁት። ምክንያቱም የተነገረኝ ነገር ትንሽ አስደንጋጭም ነበረ። ጋሼም በዛ ልክ እየተርበተበቱ ሲመጡ ከዛም ደግሞ ወደ መቃብር ቦታ ይዘውኝ ሲሄዱ ሁሉ ነገር ግራ ገብቶኝ ነበረ። የነበርኩበትን ቦታ ያየሁትም ነገር የሚረብሽ ነው። ጉድጓዱንም እንዳያችሁት አስቆፍረን ውስጡ ምንም አይነት አስክሬን እንደሌለ ማረጋገጥ ችለናል። ስለዚህ ምንድን ነው የተፈጠረው፣ እዚህ ቦታ ላይ ማን የተቀበረው የሚለው ከመቃብር ቦታው መረጃዎችን ስንሰበስብ ነበረ። በትክክልም ያለበትን የሟችን አድራሻ ሙሉ ለሙሉ ማግኘት ችለናል። ስለዚህ ቀጥታ ጊዜ ሳናጠፋ ወደ ሟች ቤት ለመምጣት ተገደናል እና ሰላም ሳላችሁ ነው ዛሬ ቪዲዮን የጀመርኩት። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁኝ ውድ ቤተሰቦቼ። እንግዲህ እኔ ወንድማችሁ ቴዎድሮስ በድጋሚ ተመልሼ መጥቻለሁ። ዛሬ ደግሞ የያዝነው ኬስ ትንሽ ግራ የሚያጋባ ነው። ብዙ የጀመርናቸው ነገሮች እንዳሉ ይታወቃል። ያው ከዞላም ጋር ከወንድሜ አቤልም ጋር የተወሰኑ ነገሮች በመሀላቸው የተፈጠሩን መቃቃር ለማስተካከል ብዙ ጥረት እያደረግን ነበረ። አሁንም ደግሞ የሄድንባቸው ብዙ አመርቂ ውጤቶች አሉ። በቀጣይ ወደ እናንተ ብዙ ነገር እናደርሳለን ብዬ ተስፋ አደርጋለሁ። ያው የጣላችሁብኝ አደራ አለ። አደሬን ደግሞ የመወጣት ግዴታ ስላለብኝ እሱም በተቻለ መጠን ለማሳካት ጥረት አደርጋለሁ። ግን ዛሬ በጣም እኔ ማለት ሁሉም ነገር በየቤቱ ስገቡ የምሰሟቸው እንትኖች በጣም የሚያስገርሙ የሚያስደነግጡም ነገሮች አሉ። ዛሬ ደግሞ እንግዲህ የሰማነው ታሪክ ምንድነው? አስክሬን እየቆፈሩ ነው። ቆፍረው እያወጡት ነው የተቀበረን ሰው። ለምንድን ነው መልሰው ሊያወጡት የቻሉበት የሚለው ነገር ትንሽ ግራ ስላጋባን ይሄ ነገር መጣራት አለበት ብለን ስላሰብን እንግዲህ ጉድጓዱን ማስቆፈር ነበረብን። አስቆፍረን አይተናል እንደወጣ። ልጁም ደግሞ የሚያውቀውን ነገር እንዳለ ነግሮናል። ልጁን ኮንታክት ሲያደርጉት የነበሩትን ሰዎችንም ለማግኘት ጥረት እያደረግን ያለ ነው። ምናልባት መተው ለሱ ብር ከፍለው ሲያስቆፍሩ የነበሩትን ሰዎች በቅርብ ሰዓታት ውስጥ በቁጥጥር ስር እናውላቸዋለን ብለን ተስፋ እናደርጋለን። ከዛ በፊት ግን እዚህ ቤተሰብ ላይ መተን ምን እየተሰራ እንደነበረ ስለሟችም ደግሞ አንዳንድ መረጃዎችን የግዴታ ማጣራት ስላለብኝ እንግዲህ ከሟች ባለቤት ጋር ቤት ውስጥ ቁጭ ብዬ ይገኛለሁ። ትንሽ ያሉትን ነገሮች ለእሷ ለማስረዳት ጥረት አድርጌ ነበረ። እስኪ በዚህ ቆይታችን ደግሞ ከእሷ ጋር ብዙ ነገር እናወራለን ብለን ተስፋ እናደርጋለን። በመጀመሪያ እህቴ ያው ድሉን ሰተሽኝ ገብቼ ሀዘን ላይ ሆነሽ በዚህ ሰዓት ላይ መጥቼ እንዳወራሽ ስለፈቀድሽልኝ ከልብ አድርጌ አመሰግናለሁ። እስኪ እኔና አንቺ ከትውውቅን ጀምር። አንቺን ማን ልበል? እኔ ስሜ ሄለን ይባላል። ግን አልገባኝም። አሁን የምታወራው ነገር እየገባኝ አይደለም። እኔ እኮ ለቅሶ ልደርሰኝ የመጣ ነው ይመስለኝ። ስለምን ቁፋሮ ስለምንድን ነው የምታወራው? አልገባኝም። እኔ ዘካሪያስ ፈልገህ ነው የመጣው? ስለምን መረጃ ማወቅ ፈልገህ ነው? ሄለንዬ ሁሉንም ማስረዳሻለሁ። መጀመሪያም እንደመጣው ነግሬሻለሁ። ጋዜጠኛ እንደሆንኩኝ ምርመራ እንደያዝኩኝና እኔ ደግሞ የእሱ ጓደኛ ነው የመሰልከኝ እንጂ እኔ ሌላ ጉዳይ እንደዚህ የምታወራ አልመሰለኝ። ማለት አልገባኝም ጭራሽ። ካሜራ እንትን ብለሃል ምናምን። ግን ሄለን ይኸውልሽ ማወቅ ያለብሽ ነገር አለ። ከዛ በፊት ግን ወደዛ ከመግባት በጥልቀት ያሉትን ነገሮች ከመናገሬ በፊት ሀዘን ላይ ነሽ፣ ስሜትሽም ሊጎዳ እንደሚችል አውቃለሁ። ሁሉንም ነገር እቀበላለሁ፣ እንዳለው ነገር እቀበላለሁ። ግን እስኪ እባክሽ ከዘካሪያስ ጋር እንዴት ነው የተዋወቃችሁት? የዘካሪያስ ህይወትስ እንዴት ነው ሊያልፍ የቻለው? እሱ ልታጫውችን ቻለሽ? ባለቤቴ ነው በቃ እንደማንኛውም ሰው ታሞ ነው የሞተው። ከዚህ በላይ ምን ላጫውት ይችላል? የህመሙ መንስኤ ምንድን ነበረ? ከአንቺ ጋር መች ተዋወቃችሁ? ስንት ዓመት በትዳር ቆያችሁ? ማለት ምንም ነግረህ ነገር የለም። በቃ ከቻልክ በቃ ለቅሶ እንደሚደርሰኝ ውጣ ከቤቴ። ይሄ የኔና የእሱ ጉዳይ ነው። ይሄ የግል ጉዳያችን ነው። እናንተ ምንም የምናገረው ነገር የለም። ምናልባት እኔ ሰምቼ የመጣሁት ነገር ለአንቺ ምንም ላይመስልሽ ይችላል። መስማትም ብቻ ሳይሆን ያረጋገጡት ነገር ምንድን ነው? መቃብር ቦታው የተጎዳሁት እኔ ነኝ እኮ። ሀዘን ላይ ያለሁት እኮ እኔ ነኝ። እኔ እኮ በባሌ ሞት እኮ በጣም ተጎድቻለሁኝ። በጣም ነው የተሰበርኩትኝ። ከዚህ በላይ ምን ትፈልጋለህ? ምንድን ናችሁ እናንተ? ለምንድን ነው የማተውኝ?
ቅርታ ሄለን እኔ ስሜትሽን ልረብሽ አልፈልግም። ከዚህ በላይ አልችልም። በቃ ውጣልኝ። እባክሽ ተረጋጊ። በእናትሽ እኔ ህይወትሽን ልበጠብጠው አይደለም ሀሳቤ። ሄለን እባክሽ ምን ፈልገህ ነው የመጣው? ስለምንድን ነው የምታወራው? ሀዘንሽን ላበረታብሽ አይደለም። ማወቅ የምፈልገው ነገር ስላለ ብቻ ነው የመጣሁት። ምንም የምታውቀው ነገር የለም። በቃ ሂድልኝ በሰላም ከቤቴ። ሄለን ግን ቅድም እየነገርኩሽ የነበረው ነገር አልገባሽም ነው? ምንድን ነው የምትለኝ? እኔ ግልጽ አልሆነልኝም። ምንድን ነው ማለት? ባለቤትሽን በስነ ስርዓት ወስደሽ ቀብረሽዋል አንቺ? ሰው ሲሰፈር ሰው ታዲያ ላልቀብረው ነው እንዴ? አስክሬኑን ማን ሊወስዶ ይችላል? ስለምን አስክሬን ነው የምታወራኝ? የባለቤትሽን አስክሬን። እኔ ምንም የማውቀው ነገር የለም እንዴ። የባሌን አስክሬን ማን ነው የሚወስደው? ቆሜ እኮ ያስቀበርኩት እኔ ነኝ አይደለ እንዴ? እባክሽ ተረጋጊ እቴ፣ እባክሽ ተረጋጊ። አሁን ማልቀስሽ ምንም አይጠቅመንም፣ ግን ምን እየተሰራ እንዳለ ማወቁ ነው የበለጠ የሚጠቅመን። ሄለን እባክሽ የምታውቂው ነገር ካለ ንገሪኝ። በእናትህ በቃ በዚህ ሰዓት ምንም ማውራት አልፈልግም። ተወኝ በቃ። አይገባህም እንዴ? ተወኝ። አላቅም። ውድ ቤተሰቦች እንዴት አድርጌ ይህን ነገር መያዝም እንዳለብኝ አላቅም፣ ግን ምናልባት ከሰማኝ አስወጣልኝ። በቃ አልፈልግም። እባክሽ ተረጋጊ ሄለን። ማለት በዚህን ሰዓት ላይ እንደዚህ አይነት ነገር ማውራት ተገቢም ትክክልም ላይሆን ይችላል አውቃለሁ፣ ግን ሄለን የባልሽ አስክሬን መጥፋት አንቺን አያሳስብሽ? ስለምን አስከሬን ነው የምትለው? ቀብሬዋለሁኝ እኮ ባሌ። እንዴት ልመጣ ቻልኩኝ? ማን ነው አስከሬኑን አውጥቶ የሚወስደው? እኔ እዚህ ቤት እንዴት ልመጣ ቻልኩኝ? እኔ ምን አውቃለሁኝ እሱን? እኔም ግራ የገባኝ እሱ አይደለ እንዴ? መጀመሪያ እኮ አስረድቼሻለሁ ያሉትን ነገሮች። እዚህ ከመምጣቴ በፊት የሞከርኩት ነገር አለ። በትክክል አስክሬኑ ቦታው ላይ መኖር አለመኖሩን ለማጣራት ቆፍረናል። እንዴት ነው የባሌን ሬሳ ማን ነው አውጥቶ ሊወስድ የሚችል? አላውቅም። እኔ ምን አስበው ማወቅም የምፈልገው ትልቁ ሚስጥር ያለው እሱ ጋር። ለምንድን ነው የባለቤትሽን አስክሬን ከጉድጓድ ውስጥ ሊያወጡት የቻሉት? ማን ናቸው? እኔ ተወኝ በቃ። እኔ ምንም የማውቀው ነገር የለም። እኔ ሀዘኑ ጎድቶኛል። እባክህን ተወኝ በቃ። ባሌን እኮ ነው ያጣሁትኝ። አይሰማህም እንዴ? ለማንኛውም ውድ ቤተሰቦች እስኪ በተቻለ መጠን ካሜራ ላጥፋና እሷን ለማረጋጋት ልሞክር። ምናልባት የሚሳካልኝ ከሆነ እንግዲህ አንድ እሱ ነበር። አንድ ባሌ፣ አንድ ብቸኛ ባሌ ነበረ። እሱንም አጣሁትኝ። ካሜራውን ያዘው ትንሽ ተረጋጋስ። እንግዲህ ውድ ቤተሰቦቼ ያው ለሄለን እንግዲህ ከካሜራ ጀርባ አብዛኛውን ነገር ለማስረዳት ጥረት አድርጌያለሁ። ማለት ትክክለኛ ሰዓት እንዳልሆነ አውቃለሁ። እንደዚህ ሰዓት እንደዚህ አይነት ነገር ማንሳት ግን ምን ታስበው እንደሆነ ግን ማወቅ መቻል አለብን። በጣም የሚከብድ ነገር ነው። እንዴት ነው ከሳምንት በኋላ አንድን አስክሬን መልሰው የሚያወጡበት ምክንያት ምንድን ነው? የተቀበረን አስክሬን መልሰው የሚወጣበት ምክንያት ምንድን ነው? ይሄ ነገር ምንም መልስ ላገኝለት አልቻልኩም በራሴ ጠይቄ። ስለዚህ የሆነ እየተሰራ ያለ ነገር ካለ ወይም ደግሞ እኛ ማወቅ ያለብን የማናውቀው ነገር ካለ ለእኔም ለእናንተም ለቤተሰቦች ማሳየት ያለብኝ ነገር ካለ ብዬ ነው ቪዲዮን እየቀረስኩት ያለሁት። ሀዘን ቤት መጥቶ እንደዚ አይነት ማውራት ተገቢ እንዳልሆነ አውቃለሁ። ግን ምንድን ነው የተፈጠረው የሚለው ነገር ለሁላችንም ይጠቅመናል ብለን ስላሰብን ነው። ሄለንዬ እስኪ አሁን ከተረጋጋሽ መጀመር የምትፈልገው ከአንቺ ጋር ከመጀመሪያው ጀምሮ ነው። ረጅም ሰዓት ቢያንስ 30-40 ደቂቃ ሙሉ ቁጭ ብዬ ለማስረዳት ጥረት ሳደርግ ነበራል። ያንዳንዷን ነገር እየነገርኩሽ ነበር የነበሩትን ነገሮች። እንደዚህ አይነት ነገር ይፈጠራልን ብለሽ እንደማታስቢ መፈጠሩንም እንደማታምኝ ነግረሽኛል። ቪዲዮ ሳይቀር አውጥቼ አሳይቼሻለሁ አይደል? የተቆፈረበትን ቦታ እዚህ እስኪ በእናትሽ ከመጀመሪያው ጀምረሽ ያለውን ነገር ብትነግሪኝ ደስ ይለኛል። ማለት ስለ ዘካርያስን በደንብ ማወቅ ፈልጋለሁ እኔ። ዘካርያስን ከሞተ በኋላ ቆፍሮ ሊወስዱት የቻሉት ሰዎች ምን አይነት ሰው እንደሆኑ ለመገመት የምችለው መጀመሪያ ዘካርያስ ማን ነው የሚለውን ነገር ማወቅ ስችል ነው። እሺ ማለት ማወቅ ከፈለክ እነግርሃለሁ እያንዳንዱን ነገር። ምንድነው ከዘካርያስ ጋር ያው ሁለታችንም አንድ ግቢ ውስጥ ነበረ ተከራይተን የምንኖረው
እና እሱ በሕክምና ስራ ላይ ነበረ የሚሰራው። እኔ ደግሞ የግል ስራ ማለት የራሴ ነበረ እየሰራው የነበረው እና ሱቅ ነገር አለኝ። እና ያው ከጊዜ ቆይታ በኋላ ነው ከሱ ጋር ያው እንደዚህ ወደ ፍቅር ምናምን የገባ ነው። እንደነገርኩ አንድ ግቢ ውስጥ ነበር የምንኖረው። ያው ሕክምና ላይ ነበረ እንደዚህ ሲያመኝ ምናምን ማለት ብዙ ነገሮች እርዳታ ያደርግልኝ ነበረ። እንደዚህ ራስ ምታት በጣም አለብኝ እና አንድም ልንቀራረብ ይችላል ነው በዛ ምክንያት ነው። እና መድኃኒቶች ምናምን ይሰጠኛል፣ በጣም ትሪት ያደርገኛል፣ ይመክረኛል ምናምን እና ከሱ ጋር እንደዛ ነበረ ቆይታችን። ከዛ ነው በኋላ ወደ ፍቅር ተቀይሮ ወደ ትዳር የገባ ነው ማለት ነው። ሄለንስ ምን አይነት ሰው ነች ብዬ ትንሽ መለስ ላድርግሽ እና ሄለንስ ምን ነገርኩ የራሴ ስራ ነው የምሰራው። ያው እንተዋወቃለን እና እሱ በደንብ ያው እኔም ተወልጄ ያደግኩትኝ እዚህ አዲስ አበባ ነው። እሱ እንኳን እዚህ አልነበረም፣ ለስራ ምክንያት ነው የመጣው። የክፍለ ሀገር ልጅ ነው እና ያው ትውውቃችን ይሄን ይመስላል። ያው አንድ ላይ በምንኖርበት ሰዓት ነው በክራይ ቤት ውስጥ የተገናኘ ነው እና ከዛ በኋላ ነው ወደ ፍቅር ተቀየረ፣ ትዳር መሰረት አንድ ላይ መኖር ጀመርን ማለት ነው። ከዛ ግቢ ወተን ነው ያው እንደምታየው አሁን እዚህ ተከራይተን እየኖርን ያለ ነው ማለት ነው። ምን ያህል ጊዜ ሆናችሁ ወደ ትዳር ከገባችሁ? ወደ 7 ዓመት ኖረናል ማለት ነው በትዳር እና እሱም ያው በሕክምና ስራ ነው። እኔም እንደነገርኩ የራሴን የግል ስራ ሱቅ ላይ ነው የምሰራው። እንደዛ እያልን ነው እንግዲህ እየኖርን ያለ ነው። ያው ልጅ በመሀል የለም፣ በእርግጥ ያው እግዚአብሔር አልፈቀደውም። ግን ያው እኔና እሱ ስለምንዋደድ ያው በፍቅር እየኖርን ነው። ልጅም ባይኖር መሀላችን እየኖርን ነበረ። ዘካሪያስ ግን ምን አይነት ሰው ነው? እስኪ ባህሪው ምን ይመስላል? ዘኪ በጣም ጥሩ ሰው ነው። አንድም ለወዶ የቻልኩት እኔ በስነ ምግባሩ ነው። በጣም ማለት ነው በጣም ለሰው መልካም፣ በጣም ጥሩ ልጅ ነው። ትሁት ነው ለቤተሰቡ፣ ለኔ በቃ የሚሯሯጥ ልጅ ነው። በጣም መልካም ልጅ ነበረ ዘኪ። ያው ግን ሞት ቀደመው ታረጋዋል። ድንገት ነበረ የሱ ህመም እና ብዙም አልጸናበትም። ምንድን ነበር የታመመው? ያው ሐኪም ለራሱ አያውቅም አይደለም የሚባለው። ያው ያሞ ነበረ ትንሽ ራሴን ምናምን ይላል። እኔ እንደውም አንተ ለምንድን ነው ችላ የምትለው? ሁሌ በቃ ለሰው ነው የምትሮጠው፣ እስኪ ራስህን ዞር ብለህ ተመልክ። በጣም መክረው ነበረ፣ ግን በቃ ሁሌ እሱ ለራሱ ቅድሚያ አይሰጥም። በቃ ለታካሚዎቹ ነው ሁሌ የሚሮጠው። ጠዋት ኃይል፣ ማታ ኃይል፣ ቀን ኃይል፣ በቃ ሩጫ ነው እሱ እና ባልታሰበበት ምክንያት ነው ያው ድንገት ነው ህይወቱ ያለፈው። እስኪ ምን ይመስል ነበረ? ስለሱ ነገር በደንብ ማወቅ ፈልጋለሁ። እሱ ላይ ከመግባታችን በፊት ግን ዘካሪያስ ምናልባት ከጓደኞቹ ጋር እንደዚሁ ከወዳጅ ዘመዶቹ ጋር ምናልባት ተሳስቶ ወይ በስራ ቦታ የገባበት ግጭት ማለት አላቅም ለምን እንደምጠይቅሽ፣ ግን ማን ከዚህ ሁሉ ጊዜ በኋላ አስክሬኑን ፈልጎ መልሶ ይወስዷል የሚለው ነገር በጣም ጥያቄ ስለሆነብኝ ነው። ምናልባት የተነካካበት ወይ የተጋጨው ሰው ምናምን ይኖራል ብለሽ ታስቢያለሽ? ማለት እንደነገርኩ ዘኪ ያው ጥሩ ልጅ ነው። ከማንም ጋር ማለት ሊጣላ የሚችል አይነት ሰው አይደለም። ከቤተሰቦቹ ጋር መልካም ነው፣ መልካም ቅርርብ አለው ከኔ ቤተሰቦች ጋር። ማለት እንዲህ በእኛ ቤተሰብ በእኛ ዘመድ ዙሪያ ምናምን የምጠረጥረው ሰው የለም። ግን የሆነ ጊዜ አንዳንድ ያልፎን የሚነግረኝ ነገሮች አሉ። እዛው የሚሰራበት ሆስፒታል ውስጥ ብዙ ደስ የማይሉ ነገሮች ይነግሩኛል። እኔ እንደውም ችላ አለው ነበረ፣ ብዙም አላዳምጠውም። ማለት በቃ ይሄ ስራቸው ሁኔታ ነው ምናምን ብዬ ብዙም ቦታ አልሰጠውም ነበረ ሲነግረኝ እንጂ ግጭት ነበር ማለት ነው ስራ ቦታ ላይ። ግጭት ነገር ሳይሆን እሱ የማይስማማበት ነገር ነበረ። በእርግጥ ማለት ይህን መንገድ ለአንተ አይኖርብኝ አላውቅም። ቅርታ ይለን ይኸውልሽ፣ ምንም ነገር ብትነግሪኝ ይጠቅመኛል። ምክንያቱም አሁን እየፈለግን ያለ ነው የባልሽን አስክሬን ነው። እሱን ደግሞ ለማግኘት ደግሞ እሱን ለምን እንደፈለጉት በደንብ ማወቅ መቻል አለብኝ። ስለዚህ ስለ ዘካሪያስ የምታውቂያቸው ነገሮች እንዳለ ካሉ ምናልባት ዘኪ ያው ላብራቶሪ ውስጥ ነው የሚሰራው እና ያው እዛ ውስጥ ብዙ ያው ከሱ ጋር ጓደኞቹ ምናምን አሉ፣ ያው የስራ ባልደረቦቹ ማለት ነው። እና ብዙ ደስ የማይሉ ነገሮች ይነግረኛል። እንደዚህ ላብራቶሪ ውስጥ እንጃ ይከብደኛል ማለት ይህን ለአንተ ምን ብዬ ልንገርህ?
ችግር የለውም ሄለን እንደተመቸሽ አድርገሽ ልትነግሪኝ ትችያለሽ። ማለት እኔም ችላ ማለት እውነት ይሁን ውሸት አላውቅም እና ግራ ስለሚገባኝ ለራሴ ግን ይነግረኝ ነበረ። ማለት ግራ ጋባኝ እኮ እንዴ ሄለን ይኸውልሽ እኔ አሁን እያንዳንዱ እየሰበሰብኩት ያለሁት መረጃ እኔ እኮ እሱን ራሱ በስነ ስርዓት አዳምጬው አላውቅም፣ ግን ያው የሚነግረኝ ጫፉን ነው እንጂ እኔ እንዲህ አትኩሬም አንተ ምናምን ዞር በል ምንድን ነው የምታወራኝ ምናምን ብዬ ነው የማልፈው። እና ሊነግረኝ ይሞክራል እኮ እሱ ሊነግረኝ ይሞክራል፣ ግን እኔ ቁጭ ብዬ አዳምጬው አላውቅም። ይሄ የሕክምና ጉዳይ ነው ያው ከብዙ ሰው ጋር ምናምን ስለሚውል እኔ ደግሞ በጣም ማለት መስማት አልፈልግም። እኔ ሲጀምር ሐኪም ቤት የምሄድ ብዙም ስለማልወድ እኔ መስማትም አልፈልግም። በቃ ግን ያልገባኝ ነገር ማለት ነው ሁሉም ብቻ ነው ጠይቂ ምን ሊያደርግላቸው ነው ከ7 ቀን በኋላ አስክሬኑን አውጥቶ ማን ሊወስዱ ይችላል ብለሽ ታስቢያለሽ? እኔ እሱ አይደለ ግራ አይገባኝ እንዴ ምን ሊያደርጉለት ነው የባሌን አስክሬን አውጥተው የሚወስዱት? ማን ሊወስዱ ይችላል ብለሽ ታስቢያለሽ? እኔ ማንም ምንም ማውቀው ነገር የለም። አሁን እኮ እየነገርኩ ያለሁትን እየሰማኸኝ ከሆነ ተረዳኝና በቃ ወይ ሂድልኝ ከቤቴ በእናትህ። ሄለን ይኸውልሽ ማለት ብትረጂኝ ደስ ይለኛል። እኔ አሁን ጥያቄ ስለሆነብኝ ነው። አንድ ነገር ከጀመርኩ ደግሞ መተው አልችልም። እንደዚህ የሚተው ባህር የለኝም። ነገርኩህ እኮ ያለውን ነገር በቃ እንዴ ለምንድን ነው ወደኋላ የምትመልሰኝ እንዴ? እኔ እኮ ሀዘን ላይ ነኝ ያለሁት አይደል እንዴ? ሀዘንሽን እኮ ልጎዳሽ አይደለም፣ ግን አስቢው እንግዲህ አንቺ ሲናፍቅሽ ምን ሲል ምናምን ሄደሽ መቃብሩ ላይ ነው አይደለ ልታገኘው የምችው ካሁን በኋላ። ግን ያ ነገር የለም ሲባል በጣም ያማል። የሰው ልጅ አንደኛ እድሉን አግኝቶ አለመቅበር አፈር አለመልበስ ራሱ በጣም እንደሚጎዳ እንደሚያማቃል። ቆሜ እኮ ቀብሬዋለሁኝ አፈር አልብሼው እኮ ነው የመጣሁት አይደል እንዴ? ማን ነው ከዛ በኋላ ተመልሶ የእሱን አስክሬን ምን ልሁን ብሎ ነው የሚወስዱት? ምን ሊያደርግላቸው ነው እኮ? የምታውቂውን ነገር እንዳለ ብትነግሪኝ፣ ስለ ዘካሪያስ ምናልባት እያንዳንዷን ነገር ብትነግሪኝ፣ ስለ ጓደኞቹ፣ ስለ ስራ ቦታው፣ ስለ ውሎው ሁሉን ነገር ብትነግሪኝ ምናልባት ማን ሊያደርገው እንደሚችል እንትላሉ ለማወቅ እንችላለን። ከዛ ውጭ እንደነገርኩሽ ለመቃብር ቆፋሪ ብር የከፈሉትን ሰዎችና አስክሬኑ እንዳይወጣ ያደረጉትን ሰዎች እያሳደድን ነው። መያዛችን አይቀርም እነሱ ነው። ግን አሁን አንቺ የምታውቂውን ነገር ብትረጂኝ መንገዱ ይቀልልኛል። የማውቀውን ነገር እኮ ነገርኩ። በቃ እንደነገርኩ ስለ ላቦራቶሪ ውስጥ ግን ምንድነው የሆነ ነገር ይነግረኝ ነበረ። ግን እኔ በቃ እንዲህ ነው ብዬ ልነግርህ አልችልም። ምንድነው እየነገረሽ የነበረው ነገር? እኔ እኮ ማወቅ የምፈልገው እሱ ነው። እኔ ከዚህ በላይ እሺ ምን ልንገርህ? ይሄ ምናልባት አሁን እኔን አንቺ ስለሆንን ብቻ ነው ቤት ውስጥ ምናልባት ሰውንም ለተወሰነ ጊዜ አንቺ ማውራት እንደምፈልግ የህግ አካላትም እንዳሉ አልከኛለ። እኔ አሁን ምንም የምትነግረኝ ነገር እኮ እየገባኝ አይደለም። ግን ስንመጣ ይኸውልሽ አሁን ውጭ ያለው ሰው ከኛ እየጠበቀ ያለው ነገር አለ። ማን ነው ከኛ ምንድን ነው የሚጠብቀው? ምናልባት አንቺ ሀዘን ላይ በነበርሽበት ሰዓት ላይ አንድ ጋዜጠኛ ፖሊሶችን ይዞ ቤትሽ መጣ። ከዛ በኋላ ብቻሽን ሊያዋራሽ እንደሚፈልግ ነገረሽ። ሁሉ ነገር ከተነጋገርን በኋላ ካሜራ አብርተን ሰውን ሁሉ ውጭ አስቀርተን እኔና አንቺ ብቻ ቀረን። ውጭ ያለው ማህበረሰብ ስለ አንቺ ምን ያስባል ብለሽ ታስቢያለሽ? ለምንድን ነው የህግ አካላት? ሴት ነኝ እኮ ባሌ ሞተብኝ ሴት እኮ ነኝ እንዴ? እኔ እኮ ብቻዬን ቀርቻለሁ። እንደምታየው እኮ ቤቴ ኦና ነው እንዴ? ከባሌ ውጭ ማንም እኮ የለኝም። እኔ ቤተሰቦችም ቢኖሩኝ እኔ ከባሌ ውጭ የሚደግፍኝ የሚያስብ የሚያዝንልኝ ማንም የለም። እሱን አጥቼዋለሁኝ። አሁን ደግሞ መቃብሩ ተቆፈረ ትለኛል። ሌላ ቁስል ነው የጣልክብኝ። እኔ ከዚህ በላይ ምንም ልልህ አልችልም። በቃ ተወኝ። ያለውን ነገር ነግሬሃለሁኝ። በቃ የምታጣራ ከሆነ እዛው የሚሰራበት ሆስፒታል ሄደህ ማጣራት ትችላለህ። ምንድነው ሆስፒታል ሄጄ ላጣራ የምችለው? ስለምትለው ጉዳይ እኔ በቃ ስለምትለው ጉዳይ ምንም ማውቀው መጀመሪያ ያለብኝ ከማን ነው? ነገርኩህ። ያለውን ነገር እኔ ምንም ማውቀው ነገር የለም ከዚህ በላይ በቃ ማውቀውን ሁሉ ነግሬሃለሁኝ። በመሀላችሁ ውስጥ ግጭት ምናምን ተፈጥሮ አያውቅም? ግጭት የለም። በእርግጥ የሆነ ጓደኛ ነበረው ዘኪ ማለት ነው። አብሮት የሚሰራ የስራ ባልደረባው ነው ማለት የሆነ ሰዓት ላይ ቤት መታው ነበረ ከሱ ጋር ማለት ነው። እና እኔ ውስጥ ላይ ነበርኩኝና የሆነ ወሬ ሲያወራለት ነበረ ጓደኛው ማለት ነው። እና በጣም ተናዶበት ምናምን ሲጮህበት ነበረ ዘኪ። በቃ ስለ ብር ጉዳይ ነው የሚያወሩት። እና እኔ ስለምን ብር ነው በቃ ማለት ልክ እንደማይፈልገው ብሩን ዘኪ እንደማይፈልገው በቃ እኔ በላቤ በቃ ሰርቼ እየኖርኩ አይደለ እንዴ ምናምን አይነት ነገር እና በጣም እየጮኸ ከዛ እኔ እንደውም ደንግጬ እንዴ ዘኪ ምን ሆነ ነው ዛሬ ጓደኛ ላይ እንደዚህ የምትጮኸው ምናምን አልኩኝ። ተሺ ይባላል። እና
ምን ሆነህ ነው ለምንድን ነው የምትጮህበት ነው ስለ አይ በቃ አንቺ ምንም ማታቂ ጉዳይ አለ በቃ ሂጂ ወደ ስራሽ ምናምን አለ የሆነ ነገሮችን ድብስብስ አድርጎ ማለፍ አለ አይደል እንደዛ አይነት ነገር አለ እና ከሱ ጋር ሲጫጫው ሰምቻለሁ ግን እኔ ማለት አልጠረጥረውም ጓደኛውም ስለሆነ ሌላ ኬዝ ይኖራል ብዬ እንትን አለለውም ከዛም በኋላ ጠይቄዋለሁ ምንድነው ዘኪ ስታወሩት የነበረው ምናምን ከወጣ በኋላ ጓደኛው ጠይቄዋለሁ አይ ተይው በቃ ይሄ ስለ ስራ ጉዳይ ነው ምናምን ብሎኝ ነው ነገሩን ድብስብስ አድርጎ ያለፈው ማለት ነው ግን ውስጤ የሆነ እንጃ ማለት የሆነ የሚሰማኝ ነገር ነው አሁን የነገርኩ ውስጤ የሆነ የቀረ ነገር ለምንድን ነው አዎ ድንገት ነው ሆስፒታልም ሄዶ ማለት የታመመበት እንትን ረጅም ጊዜ አልነበረ ትንሽ ጊዜ ነው የታመመው እና ብዙ ማልጋሪ አልወደቀም ያው ስራውንም እየሰራ ግን ህመም ነገር ነበረው እኔም ያው ቀለል አድርጌ ነው ያለፍኩት ያው ይሻላል በማለት ማለት ነው እና እሱን አውቃለሁኝ ሌላ ደግሞ ሆስፒታል በቃ ደውለው ነው የነገሩኝ ማለት ሞተ ምናምን ብለው ነው የነገሩኝ ያው በስራ እንደሄደ ማለት ነው ታሞ አንቺ አይደለም ወደ ሆስፒታል ወሰድሽ ማለት እንዲህ ታሞ ምናምን ቤት እኮ አልቀረም ህመም ነገር አለው ግን እንዲህ የከፋ አይደለም እንዲህ የሚያስተኛው ህመም አልነበረም ምናልባት ክሮኒክ ዲዚዝ ወይ ደግሞ ይሄ እንደ ስኳር ደም ግፊት ያለ ምንም አይነት በሽታ አልነበረውም ዘኪ ምንም አይነት ምን ነበር በትክክል የሆነ ራስ ምታት ምናምን የሚለው ምናልባት እኔ ከሱ ጋር አያይዤ ነው ለመሰለ ድንገት ነው አልኩ እኮ አስከሬኑ ደውለው አስከሬኑን ድንገት ነው በቃ የሰጡን ማለት ነው እና ወደ ምርመራ ምናምን አልሄደም አስከሬኑ አልታየም ምናልባት ያው በቃ ነገሮች የሆነ ፍጥን ነገር አለ እኔ ድንጋጤ አለ እዚህ ጋር በምን ሰዓት እኔ ማለት አልመጣልኝም ነገሮች አሁን ነው ከቆይታ በኋላ እያሰብኩት ያለሁት ማለት ነው ለምን አስከሬኑ ለምንድን ነው ለምርመራ ያልሄደው ለምንድን ነው ያልተመረመረው በቃ ማለት አሁን እኔ ቁጭት ላይ ነኝ ያለሁት በቃ በጣም ደንግጬ ነበር ምክንያቱም ስሸኘው በሰላም ነው የወጣው ያው ግን ራስ መታት አለበት እና ምናልባት እኔ ደሙ ከፍ ብሎ ይሆን ምናምን ብዬ የማስበው ነገር ነው እንጂ እንዲህ ሄዶ ይሞታል ደውለው ጠርተው ዘኪ ሞቷል ብለው ይነግሩኛል ብዬ በፍጹም አስቤው አላውቅም ማለት ላስበውም አልችልም እውነትም አይመስለኝም እስከዛሬ ድረስ ማለት ነው እና በጣም የተጎዳሁበት ነገር ነው በቃ አስከሬኑን የሰጡኝ በቃ እኔ ገንዘውት ምን አድርገውት እንደሰጡኝ ራሱ አላውቅም በቃ ቀጥታ ነው ይዘነው የመጣን ወደ ቤት ከዛስ እንዴት ነበረ ምናልባት ግር ነበረ ድንገት ስለሆነ በቃ እኔ ምንም ማጣራት አልቻልኩም አሁን ላይ ነው ቁጭ ብዬ በቃ ለምንድን ነው አስከሬኑ ለምንድን ነው ያልተመረመረ በቃ ግራ ይገባኛል ለምን ድንገት ነው የሞተው ምናልባት ግን ሄለን ጀምረሽልኝ የነበረውን ታሪክ ተውሽብኝና ምናልባት ወደሱ ልመልስሽ እስኪ ተሻለና ዘካሪያስ መሀል ላይ ጭቅጭቅ እየሰማሽ እንደነበረ በጭቅጭቁም ዘካሪያስ በጣም ተቆጥቶ እያወራ እንደነበረ እየነገርሽኝ ነበረ ከዛ በኋላስ እንዴት ነው ከተሻለ ጋር ያላችሁ ነገር ምን ይመስላል የለቅሶ ሰሞኑ የነበረውን ሁኔታ ምን ይመስላል ምንድን ነበረ በሁለቱ መካከል እንደዛ ጭቅጭቅ ሊፈጠር ያደረገው ነገር አዎ በመሃል የሆነ ሰዓትም ከመሞቱ በፊት የሆነ እኔና እሱ መሀልም ትንሽ ግጭት ነበረ ከአንቺ ጋርም ተጣልቶ ነበር ዘኪ ትንሽ ተጋጭተን ነበረ ግን ያው የከፋ አልነበረም ያው መልሰን ተስማምተናል እና ያው እንደነገርኩ ተሺ ማለት በሰማሁት ነገር እኔም ለምንድን ነው ማለት ብር በሚሊዮን ምናምን ነው እንዲህ እያለ ሲያወራ የነበረው ማለት ነው ድንገት ነው እኔም ዘልዬ የወጣሁት ለምን ይሄን ጉዳይ መስማት ፈልገ ምንድን ነው ምናምን ስል በቃ ያም ተነስቶ ወጣ በቃ አንቺ ወደ ስራሽ ግቢ ምናምን አለ ድብስብስ ተደርጎ ነው ያለፈው ከዛ በኋላ እንዲሰጠይቀው ስለምንድን ነው በቃ ተሺ ምንድን ነው ያወራ ዘኪ እኔ ለምንድን ነው ማወቅ የለብኝም እንዴ ባለቤት አይደለም እንዴ ለምንድን ነው ማስነግረኝ ምናምን ብዬ አፋጠጥኩት ማለት ነው እና ሊነግረኝ አልፈለገም ግን ምንድነው በቃ እኔ ደግሞ መኪና ፈልግ ነበረ እና አይ በቃ እኔ እኮ ከዛም ከዚህ እንትን ብዬልሽ እኮ ላንቺ ያው የምትፈልጊውን ነገር ላረግልሽ ምናምን ስላሰብኩኝ ስለዛ ጉዳይ ነበር እና ታዲያ ስለዛ ጉዳይ የምታስብ ከሆነ ለምን ታዲያ ብሩን አይሰጥህም በቃ ካልሆነ እኮ የሚመለስ ከሆነ ሰርተን እንመልስለታለን ምናምን ብለን ተጨቃጭቀን ነበረ ከዛ እንዴ አንቺ ምንድነው በዚህ ፍጥነት ይሆናል እንዴ ነገር እንዴ ተረጋጊ እንጂ ምናምን ብሎ እንደውም በሱ ትንሽ ተጋጭተን ነበር ማለት ነው እንዴ አንተ ብር የሚሰጥ ከሆነ እሱ ካለው የሚያበድር አይነት ከሆነ እኛም ካለን ላይ ተጨማምረን እኮ በቃ ማለት ላይፋችን ላይ የተሻለ ያው ስለማስብ ስለምፈልግ ነው እኔ በዛን ሰዓት እንደዛ ያልኩት እንጂ እግዚአብሔር ይመስገን ጥሩ ኑሮ እንኖራለን እኮ ግን ያው ሰው አይደለን ያው ለተሻለ ያው መኪናውንም ገዝተን ካከራየን በኋላ ያው ገቢም እንዲሆነን ነገር ነው እና ተረጋጊ ምናምን ነገር አለ ለምን በቃ እኔም የተወሰነ ሳንቲም አለ አንተ ጋርም አለ በቃ ከሱም ተቀበልና ጨማምረን ቢያንስ የተቀመጠውን ብር ስራ ላይ ዋል ነገር ነው እኔ ስነግረው የነበረውና ከዛ ተናደደ እሱም
የሆነ በቃ ድንገት ነው በቃ ብስጭት ብሎ የወጣው ከቤት ማለት ነው። ያው ሲመጣ አንቺ ደግሞ ሁሌ በቃ የሆነ ነገር ከያሻ በቃ አታቆሚ ምናምን ብሎ እንደዛው ተበሳሽቶብኝ በቃ ነገሩ ተደባብሶ አለፈ ማለት ነው። እና ግን ብዙ ጊዜ ይደውልለት ነበረ። ያው ይመጣል እንደነገርኩ ጓደኛውም ስለሆነ ተሺ ምንድነው በገንዘብ ነው ቀጥታ የሚረዳው? እዛ ውስጥ ነው የሚሰራው። ቀዶ ጥገና ክፍል ነው የሚሰራው ተሺ። ሰርጀሪ ክፍል ነው የሚሰራው። ባለቤቴ ላብራቶሪ ነው እንዳልኩ እና ጓደኛው ነው፣ በጣም ቤስት ጓደኛው ነው እኮ። ገንዘብን ለምን ነበር የሚሰጠው ታዲያ? በብድር መልክ ነው ወይስ ማለት እኔም እንደዚህ ፍላጎቴን ያውቅ ነበር ተሺ። እንደነገርኩን ልክ የቤተሰባዊ አይነት ነው፣ ጓደኛው ነው፣ በጣም ጓደኛው ነው። ያው ከትምህርት ቤትም ጀምረው አብረው የመጡ ናቸው እና ያው እኔም ለተሺ ነግረው አወራ ስለነበረ ወይኔ እንዲህ እኮ ቢኖረ መኪና እንዲህ ገዝተን እኮ እንዲህ ላይፋችንን እኮ ከአንዱ ከፍ ብንል ምናምን እለው ነበረ እና እኔ እንደዛ ነበረ ማስበው እና ለምን አትቀበለውም ነገር ነው። እኔም ዘኪን ስገፋፋ ነበር፣ እሱ ደግሞ ፈቃደኛ አልነበረም። በቃ ተረጋጊ፣ ለምን በቃ የተወሰነ ጊዜ የምሰራና አንቺም ስሪ ከቤተሰብ እንትን ብለን ምናምን ያው የምትፈልጊው ነገር ይደረጋል ነበር ሐሳቡ። ከዛስ እሺ በግጭታቸው እንግዲህ የነበረው እንግዲህ ነገርሽኝ ከሆነ ተሺ ገንዘብ ልስጥ እያለ ዘኪ ደግሞ ገንዘቡ እንደማይፈልገው ደግሞ ለምን አትቀበልም ነው በቃ ያኛው በቃ ልስጥህ ነገር ነው። አይ ይሄ ታሪክ እንኳን ምንም የሚጠቅመኝ ነገር ያለው እየመሰለኝ አይደለም። ምክንያቱም ጓደኛሞች ከሆኑ ጓደኛ ለጓደኛው ከዛም በላይ ሊያደርግለት ይችላል። እኔ ሌላ እንደዚህ አይነት የከፋ ግጭት ውስጥ የገባበት ምናልባት ከአስክሬኑ መሰረቅ ጋር ልናገናኘው የምንችለው ታሪክ ያለው ምናምን ሰው የሚረዳን ነገር ነው። በእርግጥ እንደነገርኩሽ ከልጁ ያገኘን ተሻውን ያውቃል እኮ እሱ ነበረ እኮ ደውሎ ይጠራኝ ማለት ባለቤቴ ሲሞት እንዳረፈ እሱን ያረዳሽ? አዎ የልብ ጓደኛው ነው እና በቃ እኔ ወደ ምርመራ መሄድ ምንም እነሱ ባለሙያም ስለሆኑ ያለውን ነገር ከነሱ በኋላ ላይ ያጣራለው ነው። ለምን እንደሞተ መንስኤው ምን እንደሆነ ያው ተሼ ይነግረኛል ነው። ከዛ በኋላ ግን ምንም የሰማሁት ነገር የለም፣ የነገረኝም ነገር የለም ተሼ እና እንደዛ ነው ነገሩ። ሄለን ማለት እኔ አሁን ኬት መጀመር እንዳለብኝ አላውቅም፣ ግን የሆነ አንድ ነገር ላይ እንድንደርስ እፈልጋለሁ። እንደነገርኩ ነው። እኔ በቃ ደወለልኝ፣ ከዚህ ሮጬ ሄድኩኝ። ሳየው በሳጥን ውስጥ ነው ያለው። ከፍቼ እንዳየው እንኳን ፈቃደኛ አልነበሩም። በቃ አሳዩኝ እያልኩኝ እየጮኩኝ ነበር። በቃ ማየት ፈልጋለሁ የባሌን አስክሬን ብዬ እያልኩኝ ነበር። ማንም ግን ሊሰማኝ አልቻለም። ተገንዞ ምናምን ጨራርሶ ምናምን በቃ እኔ አስተካክየዋለሁኝ ነው ያለኝ ተሺ። በቃ እኔ አስተካክየዋለሁኝ፣ ምንም ነገር አንቺ እንትን እንዳትያለኝ። በቃ አስክሬኑን ይዤ መጣሁኝ ወደ ቤት። እኔ ራሱ ግራ ገብቶኛል ማለት ደንግጬ ስለነበረ በቃ ምንም ማለት አልቻልኩኝም። በቃ ቀጥታ አስክሬኑን ቤቴ ነው ይዤ መጣሁት። እኔ እኮ ማን ነው ምን ሊያደርግለት ነው መቃብር ድጋሚ መቆፈር የፈለገ የሚለን ነገር ነው አይምሮዬን ሰላም አልሰጠውም ያለኝ። ማለት አንድ ሰው ከመሞቱ በፊት እሺ ምናልባት እኔ አንድ የሚያጠራጥረኝ ነገር አለ። በእርግጥ ማለት አሁን ላይ ቁጭ ብዬ ሳስበው የሚቆጨኝም ነገር ነው። ለምንድን ነው የባሌን አስከሬን ለምንድን ነው ያልተመረመረው? ለምንድን ነው እሺ እዛው ገንዘው ጨርሰው እሺ እንደሞተ እንዳረፈ አረፈ ብለው ለምንድን ነው ያላሳዩኝ? ጠርተው ማሳየት ነበረባቸው አይደል እንዴ? እነሱ ወዲያው ነው እንግዲህ እኔ ከስንት ሰዓት በኋላ ይሁን ሞቶ ጠቅልለው ሳጥን ውስጥ እንደከተቱት ምን አድርገውት ምንም አውቀው ነገር የለም። ምን ሆኖ እንዴት ሆኖ እንደሆነ አላውቅም። ምናልባት ማለት እዛ ምንድን ነው እየተሰራ ያለው ነገር እኔም ትንሽ ያጠራጥረኛል። ከዚህ በፊትም አሁን ማለት ነገሮችን እንዲሳያይዛቸው ከተሺ ጋር የሆነ ጊዜም እንዲህ ሲጨቃጨቅበት የነበረበት ነገር አለ ብያለሁኝ። ግልጽ ሊሆኑ አልነገረኝም ባለቤቴ ማለት ከቅድም ጀምረሽ ይኸውልሽ ግራ ይገባኝ። ለዛ ነው ለምን እኔ ሳጥኑን ማለት ከፍቼም አላየሁትም እንዳይም አልተፈቀደልኝም። እና የሆነ ውስጤ ላይ በቃ የቀረ ነገር አለ ገባ። ለምን በቃ እኔ ሆስፒታል ውስጥ የማያቸው ነገሮች ደስ አይሉኝ ምናምን ብሎ ይነግረኝ ነበረ። እኔ ደግሞ በቃ ችላ ነበረ ምለው በቃ እዛ አንዳንዴ እየቃዠ ሁላ ነው የሚመስለኝ። ከዛ የሚያያቸው ነገሮች ምናምን
እና ለእኔ የሚጠቅመኝ ነገር መስሎ አልታየኝም በወቅቱ። ማለት ሄለን እኔ አሁን እየገባኝ አይደለም እየነገርሽኝ ያለሽው ነገር። የምትጠራጠሪው ነገር እንዳለ ንገሪኝ። እኔ ልረዳሽ ነው የመጣሁት። አስቢው እንግዲህ የባልሽ አስክሬን እንደጠፋ ራሱ እየነገርኩሽ ነው አይደል ያለሁት። ያ ነገር የሆነበትን ምክንያት ከስር ከመሰረቱ ሊጠፋ ይችላል ማለት ለምንድን ነው? እንዴት ሊጠፋ ይችላል? አላቅም እንዴ ማለት ሲቀበር አይቼዋለሁኝ። እርግጥ እኔ ከፍቼም እንዳልተፈቀደልኝም ነበር በወቅቱ። በቃ ብዬ በጣም እየለመንኩት ነበር። ተሼ ነው እንደውም ሊከለክለኝ የቻለው። በቃ ማለት በቃ ምን ያደርግልሻል? በቃ ምን ልታረጊ ነው የምታዩ? እንዴ ባለቤት አይደለ እንዴ? ለምንድን ነው ለመጨረሻ ጊዜ እንኳን ማየት አልችለው? በጣም እየተማጸንኩትኝ ነበር፣ ግን እንደ ፈቃደኛ አልሆኑ። በቃ ወዲያውኑ አስከሬኑን ጭነው ወደ ቤት አብረን ይዘ ነው የመጣው። ከዛ ፍትሐትስ ተደረገ? አዎ ሁሉም ነገር ተደርጎ ነው በስነ ስርዓት የተቀበረው። ታዲያ ከዛ በኋላ ለምን እኔ ትንሽ ተሼን የሆነ የመጠራጠር እንትን አለኝ። ለመሰለ አሁን ከዛ ከብሩ ጋር ምናምን እኔ ውስጤ የደበረኝ ነገር አለ ማለት ሲያወሩ የሰማሁትና አዙሮ ደግሞ በቃ ያለኝ ነገር ሌላ ነገር ነው ማለት ያንቺ ፍላጎት ላሟላ ብዬ እኮ ነው ስለሱ ነው ያወራኝ፣ ስለዛ ብር ነው አለኝ። ግን ሲያወሩ የነበረው ስለሌላ ማለት በቃ ሰው ላይ ተሰርቶ ምናምን የሆነ ብቻ ይከብደኛል እንጃ እኔ ግልጽ አድርጎ ለመናገር አልገባኝ። ሄለን በቃ ሲያወሩ የሰማሁት ነገር ደስ አይልም ነበር። በወቅቱ ደግሞ ባለቤቴ በጣም ተናዶ ነበረ እና በቃ እኔ አልፈልግም ዞር በልኝ ምናምን እያለው ነበር ሲያስወጣው የነበረው ማለት ነው። ተሽን ከቤት ወንጀል ምናምን እያወሩ ይመስለኛል። በቃ ማለት ውስጤ አሁን ላይ የሚነግረኝ ነገር እንደዛ አይነት ስሜት ነው። በቃ ትንሽ እየተጠራጠርኩ የመጣሁበት አሁን ላይ ነው። በቃ ማለት እያያያዝኩት ነው ነገሮችን። የዛኔ የሰማሁትን ነገሮች ምንድን ነው ማለት ለምንድን ነው በስነ ስርዓት ይቆጨኛል ታውቃለህ። እሱ ለምንድን ነው ባለቤቴን ያልሰማሁትኝ? እዛ አይቼ እኮ የምመጣው ነገር ምናምን በቃ ያስጠላል የሚነግረኝ ነገር ማለት ነው። እና እኔ በቃ እኔ በላቤ ነው ይደውለታል፣ በስልክም ማለት ነው። ተሽ ይደውለታል፣ ማታ ሲያወሩ ሰማቸዋለሁኝ። እኔ ተወኝ በቃ እየሰራሁኝ አይደል እንዴ? እኔ በቃ በላቤ ነው ሰርቼ እንዲያልፍልኝ የምፈልገው ምንድን ነው ተወኝ ምናምን ይጨቃጨቃሉ ብዙ ጊዜ። እና ያን ነገር ደግሞ ግልጽ አድርጎ ሊነግረኝ አልፈለገም። ግን የሆነ እኔም ላዳምጠው ፈቃደኛ አልሆንኩም። ቁጭ ብዬ አላዳመጥኩትኝ እና በጣም ነው የሚቆጨኝ እሱ ነገር። ምናልባት በዚህም ግጭት አሁን እየነገርሽኝ በነበረው ግጭት ዘኪ አልስማማም ስላለ ከተሼ ጋር አስቦልኝ ነው መሰለኝ። በቃ እኔ መኪና ምናምን ስላልኩት በወቅቱ በቃ ሰርተን እናመጣለን ማለት ተረጋጊ ምናምን ነገር ነው። እኔ ደግሞ ለምን በቃ ያንጣ ይስጥህና ሰርተን እንመልስለታለን ያለን ብር ላይ ጨምረን ከዛ ይገዛና መኪናው ሰርተን እንጨምርለታለን። በቃ የልብ ጓደኛ አይደል እንዴ? እሱ አስቦ ብር የሚሰጥህ ከሆነ ምን ችግር አለው አይነት ነው። ያን ያህል ደግሞ ሚሊዮን ብር በቃ ብዙ እንዴት ከየት ሊያመጣ ይችላል? እሱ ራሱ ተሼ ራሱ አሁን ላይ ማለት ግራ ይገባኛል እኔ ራሱ። ምናልባት ይሄ አሁን እያነሳሽልኝ ያለው ነጥብ ግጭት ውስጥ ከተዋቸው የማይፈለግ ነገር ወይም መፈጠር የሌለበት ነበር። ተጋጭተው ነበረ። በእርግጥ እንደዚህ እኮ ጭቅጭቅ ማለት ከዚህ በላይ ታዲያ ምን አይነት ግጭት አለ ማለት? ስልክ ሲደውልለትም እንዳልኩ ቤትም የመጣ ቀን ጥሩ አይነት ምላሽ አልነበራቸውም በመሀላቸው። ለሞት ያደረሰው ነገር ይሄ ሊመስለኝ አሁን ላይ ይጠራጠራለሁኝ። በቃ አሁን ላይ በጣም እየተጠራጠር ለምን ከምንም በላይ ያምነዋል ተሼን። በቃ በፊት በቃ ሲደውለትም ሲልለት በቃ ሮጦ እሱ ጋር ነው የሚሄደው። በቃ የልብ ጓደኛው ነው እና እኔ በምን እንትን በዛ ሰዓት እኔ ተሼንን እንጂ አሁን ላይ ግን ትንሽ ውስጤ አላቅም በቃ የሚጨቃጨቁበት ነገር አሁን ላይ ያጠራጥረኝ ጀመረ። ምክንያቱም ከዛ በኋላ ተሼም አንድ ቀን ግን ሄለን ለምንድን ነው ነገሮችን በግልጽ ለኔ አልመጣም እሱ ከገለጽኩ በኋላ አልመጣም? ከዛ ነው እኔ ራሱ በቃ መጠራጠር የጀመርኩት። ምክንያቱም ከዚህ ቤት የማይጠፋ ሰው ዘኪን የማያምነው ሰው እንዴት አንድ ቀን መጥቶ እንዴት ለቅሶ ላይ እንዴት ይቀራል? አስቀበረ፣ በዛው ነው በቃ ሄደው። እንዴት ሆንሽ እንኳን አላለኝም መጥቶ። አሁን ላይ በቃ እኔ ከባሌ ሀዘን በላይ እንደውም ይሄ ነው በቃ ውስጤን እየጎዳ ያለው። በቃ በጣም ቁጭት ላይ ነኝ ያለሁት። ምናልባት ግን ሄለን የሆነ እኔ አሁን እየተሰማኝ ያለው ነገር እየደበቅሽኝ ያለው ነገር ያለ ይመስለኛል። ምክንያቱም ትጀምሪውና ግጭታቸው መንስኤ መኪና ብር ምናምን ትኛለሽ። ከዛ ጀርባ ግን ዘካሪያስም ደግሞ በሆስፒታል የሚያየውን ነገር በተደጋጋሚ እየመጣ የሚነግርሽ ከነበረ ከተሻለ ጋርም የሆነ ግጭት ውስጥ የከተታቸው ይሄ ነገር ከሆነ እንዴት ነው ገንዘብ ልስጥህ አልቀበልም ብሎ የለም ጸብ አይደለም አይፈልግም። ዘኪ አይፈልግም እኮ አልኩ። ብሩን አይፈልገውም። ያ ግን ለምንድን ነው በቃ ተጠቀም ነገር ነው መሰለኝ። ብሩን ውሰድ ተጠቀም ነው
እኮ ዝም ብሎ ነው በቃ የሚሰጠው። ስለ ብር ነው የሚጫነው። ለምንድን ነው አንተ በቃ እንደዚህ ደሞዝህ እንደሆነ እንደሚታወቅ ነው ኑሮን ታውቀዋለህ። ለምን ይሄን ያህል ብር ምናምን ስለ ብር ይጨቃጨቃሉ ብዙ ጊዜ። እኔ ደግሞ ብር አልፈልግም ነው እንደ ጊፍት ነው እንግዲህ ወይስ የሆነ ስራ ስራልኝና ይሄን ገንዘብ አቀርብልሃለሁ ይመስለኛል። የሆነ በስራ ጉዳይ ይመስለኛል፣ በስራ ዙሪያ ይመስለኛል እንጂ ጊፍት አይመስለኝም። ከደሞዝ ውጪ ዘኪ ያገኘ የነበረ ሌላ በፍጹም ምንም አይነት ገቢ የለም። ሁለታችን በምንሰራበት ነው የምንተዳደረው። አዎ እሱ ምንም ዘኪ ራሱ ስራ ነበር የሚተዳደረው።